አርሰናል በአሳማኝ መልኩ ነው ቶተናምን ማሸነፍ የቻለው። በደንብ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ብታዩ ደስ ይለኛል። አስተያየትም ለመስጠት ቫይራልም እንዲሄድ ማለት ነው። ይህ ደርቢ ሲታወስ የዘንድሮ በኤዜ ነው ሊታወስ የሚችለው። አስገራሚ ፐርፎርማንስ ነው ሁለቱም ላይ ማሳየት የቻለው። 5 ጎሎችን አግብቷል። የተጫወተው 2 ጌም ነው እና ከዚህ በላይ ምን ነገር ሊያደርግ እንደሚችል መጠበቅ ይቻላል። ቀጣዮቹ ጨዋታዎች ላይ የሚቀነው አይነት እስኪመስል ድረስ ነው በጣም በሚገርም ሁኔታ ፐርፎርም ሲያደርግ የነበረው። ቶተናሞች በባክስሪ ነው ትናንት ለመጮት ሲሞክሩ የነበረው እና ናሮ ነው 3-5-2 ነው። ሁለቱ ዊንግ ባኮች ጃምፕ እያደረጉ እንዲጫወቱ ነበር የፈለገው የሚመስለኝ አጀማመራቸው። ነገር ግን ዋይድ ኤሪያው ላይ የነ ሳካ መኖር ፒን እንዲያደርጓቸው አደረገ ሌሎቹን ተጫዋቾች። የነ ጃቪ ሲመንስም ደግሞ ኮንትሪቢዩሽን ጥሩ ነበር ለማለት ያስቸግራል እና ዋይድ ኤሪያውን ኦቨርሎድ ማድረግ ነበረባቸው ማለት ነው አርሰናሎች። ፈርስታፍ በዛ መልኩ ነበር የተጠናቀቀው። አንዳንድ ኦቨርላፒንግ ራኖችን ምናምን ከነ ቲምበር ለማየት ችለን ነበረ። የራይስ ስተት ፈርስታፉን ትንሽ ያጨለመ ይመስላል እንጂ በፐርፎርማንስ ቶተናም ጨዋታው ላይ ለመቆየት ነው እንጂ ፕሮአክቲቭ ሆኖ ምንም ነገር ሲያደርጉ አልተመለከትኩኝም። ራይስ እንኳን ጨዋታውን አሸነፉ እንጂ በመጥፎ ሄድ ላይ ሊያነሱት ይችሉ ነበር። ምክንያቱም አርብ ዕለት ሰልፍ ኢንፍሊክትድ ጎሎች ናቸው፣ እኛ ራሳችን ላይ በራሳችን ስህተት የሚገቡብን ጎሎች ነበሩ ሲል ነበር ሀሳቡን መስጠት የቻሉ። ስለዚህ የእሱ ፐርፎርማንስ አሁን ጎሎ የገባበት መንገድ ጥሩ የሚባል አልነበረም፣ አነሰሰሪ ነበር እንደዚ አይነት ቦታ ላይ ያንን ውሳኔ መወሰኑና በመጥፎ እንትን ይባልበት ነበረ። ከዛ በኋላ ግን የነበረው ፐርፎርማንስ የልጁም በጣም አስገራሚ ነው። ኤዜ በጣም የሚገርም ነገር ነው ሲያድርግ የነበረው። አርሰናል የተማራቸው ነገር ካለፉት ምንድን ነው ብዬ የማስበው አንድ ቨርቲካል መሆን ነው። በትክክል በቃ እንደዚህ አይነት ሪስክን መውሰድ ጌምን በምን ያክል ማርጅን ማሸነፍ እንደሚቻልም የሚያሳይ ነገር ነው። ሁለተኛ ጎል ካገቡ በኋላ ደግሞ ወደኋላ ሳትባክ አለማድረግም፣ በቃ በተመሳሳይ ኢንቴንሲቲ ለመጨረስ መሞከርም በምን አይነት መልኩ ሪዋርድ እንደሚያመጣ የሚያሳይ ጨዋታ ነው። የዮኬሬስ ፐርፎርማንስን በጣም አስገራሚ ነው። የአርሰናል ማሊያ አድርጎ ከተጫወታቸው ጨዋታዎች በሙሉ ምርጡ ጨዋታ ይመስለኛል የትናንቱ። ጎሉ ሲገባ በተለይ የመጀመሪያው ጎል ዮኬሬስ ሲያገባ ጎሉ በጣም አስገራሚ ነው። ስፔስ ነበረው። ስፔሱን ግን እንዲያገኝ ኤዜ ግን የራሱ ኮንትሪቢዩሽን ነበረው። ተመልክታችሁት ከሆነ ሰብትል ሙቭመንት ነበረው እና እሱን ማድረጉ ለዮኬሬስ የበለጠ ስፔስ ሰጠው። ከዛ በኋላ የሚገርም ጎል ያስቆጠረው። ፈርዲናንድም የዮኬሬስ ጎል ማግባት የምጠብቅበት ጨዋታ ነው እያለ ነበር እና በትክክልም ምን ማድረግም እንደሚችል ያሳየበት ጨዋታ ነው። በአጠቃላይ በጣም ጥሩ ነበሩ አርሰናሎች። ቶተናሞች በቃ ምንም ማድረግ የሚችሉበት ሁኔታ አልነበረም። እንዳልኳችሁ ጌም ፕላኑ ያ ነበረ፣ ግን የከሸፈ ነበር። በጣም አለመመጣጠን ነበረ ጨዋታው ላይ። ራያም ሴቭ በጣም አስገራሚ ነው። የሪቻርልሰንን ያወጣበት መንገድ በጣም የሚገርም ክሊራንስ ነው። አርሰናል ዋንጫውን የሚያነሱ ከሆነ ይሄ ሴቭ በጣም ሊጠቀስ የሚችል ሴቭ ነው እና በጥሩ ሁኔታ ነበር ክሊን ማድረግ የቻለው። በአጠቃላይ በቃ ዶሚኔሽኑ ከባድ ስለነበረ ቶተናም እንዲያርገው ለማለት የሚያስቸግር ነው። ቶታሊ በትክክል ነው ኮንትሮል ያደረጉት። አሁን እግር ኳስ እንግዲህ ሾርት ተርሚዝም ነው። የባለፈዎቹ ይረሳሉ ማለት ነው። የነበሩት ሴት ባኮች ተረስቶ አሁን አርሰናል በጥሩ ሁኔታ ሪስፖንድ አደረገ የሚል ሄድላይኖች በደንብ ይበዛሉ ተብሎ ነው የሚታሰበው። የቼልሲን ጨዋታ ማሸነፍ የሚችሉ ከሆነ ሞመንተሙን አስጠብቆ ቀጥሎ መሄድ ነው የሚጠበቅባቸው። ለእኔ አሁንም ፌቨሬት ናቸው። እንዲምልበት ምክንያት አርሰናል አንዳንድ የራሳቸው ችግር እስካልሆነ ድረስ ስትራክቸራሊ ምናምን በጣም የተዋቀረ ቡድን ነው ብዬ ነው ማስበው እና የባለፈው አይነት የኢንቴንሲቲ መውረድ የማይገጥማቸው ከሆነ እና የአይምሮ ዝግጁነታቸው ትንሽ ጠንከር የሚል ከሆነ ከሌሎቹ ቡድኖች በሼፕም በስትራክቸርም የተሻለው ቡድን ነው። ይህንን ነገር ማስጠበቅ ይሆናል ማለት ነው። የበለጠ ደግሞ ከሲቲ ጋር እየጓጓን ጨዋታውን እንድንመለከት የሚያደርግ አጋጣሚ ነው ትናንት የፈጠሩልን። እስከ መጨረሻው እዩ። ሌላም ጊዜ ቪዲዮ ስለቅ የተሰማችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ።